ከደቡብ ኢትዮጵያ ክፍል የፈለቀችውና የተገኘችው እችን የጥቁር ቆንጆ ኢትዮጵያዊት በተመለከተ የተለያዩ አከራካሪ ነጥቦች በማህበራዊ ሚዲያ ላይ ሲንጸባረቁ ነበር። በርካቶች መነጋገሪያና ርዕሰ ጉዳይ አድርገው አሰነባብተዋል። በመጨረሻም ልዩ የሆነ ሰርፕራይዝ እና የልጅቷን ህይወት በቋሚነት ሊለውጥ ይችላል የተባለ አዲስ ነገር ተሰምቷል። ምንድነው አዲሱ ነገር? ከዚህ ባለፈ ግን ልጅቷን በተመለከተ የተነሱት አከራካሪ ነጥቦችስ እንዴት ነበሩ? ምንድናቸው የሚለውን እንማማርባቸው ዘንድ እናነሳለን። በብዙ መከራና ስቃይ እንዲሁም እንግልት ውስጥ ሆነው ያሳደጉትን እናቱን አስከሬናቸውን አስቀምጦ ቃል ኪዳናቸውን ለመጠበቅ ሲል የሚኒስትሪ ፈተና ለመፈተን ትምህርት ቤት የተገኘው ተማሪ ካሊድን በተመለከተ አዲስና አስደሳች የተባለ ዜና ተሰምቷል። ለካሊድና ለታናናሽ እህት ወንድሞቹ የሚጠቅም በቋሚነት ህይወቱን የሚለውጥ እንዲሁም ደግሞ ያለ ሰቀቀን የሚኖርበት ልዩ ደስታ መገኘቱ ተሰምቷል። ምንድነው ደስታው? ከዚህ ባለፈ ስለ እናቱ እናነሳለን። ያን ቀን እናቱን አስከሬናቸውን አስቀምጦ ፈተና የገባበት ታላቅ የሆነ ምክንያት ምንድነው? የካሊድ ልዩ ምስጢሮችን ወደ እናንተ እናደርሳቸዋለን ማለት ነው። ሌላው ግን ወደ እናንተ የምናደርሰው መረጃ በጣም የሚያሳዝን የሚያስገርም የብዙ ሰዎችን ቀልብና ሀሳብ የሰበረ ልብም የሚነካ ታሪክ ነውና ይሄ ታሪክ ደግሞ የብዙዎቻችን መጨረሻ ምን እንደሆነ እንደማናውቅና የሰው ልጅ አሟሟት ፍጹም አይገመት መሆኑን የሚያመላክት ነው። እንግዲህ ለአመታት በተለያየ ስቃይና መከራ በእንቅልፍ ማጣት ውስጥ ትምህርቱን ሲከታተል ኖሮ በደስታው ቀን በምረቃው ቀን ያውም ለራሱ የምረቃ ፕሮግራም የተገዛው በሬ ወግቶት ህይወቱን ያሳለፈውን ወጣት የሚመለከት ታሪክ ነው። እንዴት ተከሰተ ይህ ክስተት? በሬው በምን አይነት ሁኔታ ውስጥ ህይወቱን እንዳሳለፈው የነበረው የደስታ ሂደትና ትምህርቱን ለመማር እዚህ ደረጃ ለመድረስ ያሳለፋቸው ውጣ ውረዶች እንዴት ነበሩ የሚለውን ወደ ኋላ መለስ ብለን ታሪኩን እየቃኘን ሰሞኑን የተከሰተውን ይሄንን አሳዛኝ የሆነውን ክስተት መነሻ ታሪኩን ይዘን ወደ እናንተ እናደርሳለን ማለት ነው። እነዚህንና ሌሎች ጉዳዮችን ይዘናል። እንደምን አላችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው እናመሰግነው። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ነው የሚያቀርበው። ዛሬም ሰሞንኛ አነጋጋሪ የተባሉ ክስተቶችን እንዲሰብሰብ አድርገናል ማለት ነው። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ፊት ለፊታችሁ ተሰይም ያለው። ለዚህ ቻናል አዲስ ሆናችሁ ቤተሰብ ሁኑ፣ ተቀላቀሉ፣ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። በመግቢያችን ላይ ካነሳናቸው ነጥቦች መካከል የዚህች ጥቁር ኢትዮጵያዊት ቆንጆ ጉዳይ ነው። በደቡብ የኢትዮጵያ ክፍል የተገኘች በገጠራማይቱ የኢትዮጵያ ክፍል ኑሯን አድርጋ ከቤተሰቦቿ ጋር ከአካባቢው ማህበረሰብ ጋር ትኖር የነበረች ልጅ ናትና ድንገት ወደ አካባቢው ያቀኑ ቱሪስቶች ወይም ደግሞ እየጎበኙ የነበሩ ሰዎች የመልኳን የተሰጣትን ውበት በጣም ለየት ያለውን የቆዳዋን ከለር አይተው ስለወደዷት ቪዲዮ ይቀርጹና ወደ ማህበራዊ ሚዲያ ላይ ያመጣሉ ማለት ነው። እንግዲህ ሰዎች ማህበራዊ ሚዲያ ላይ ለመታወቅ ተጽዕኖ ፈጣሪ ለመሆን የተሰጣቸውን ጸጋ ለማሳየትና ችሎታቸውንም ጭምር ለማስመስከር ከዚያም ማለፍ ሲል ገንዘብ ለመስራትና ሌሎች አይነት ፍላጎቶቻቸውን ለማሟላት ሲሉ ወይ ደግሞ የሚሸጡትን ቢዝነስ ለማስተዋወቅ ሲሉ ራሳቸውን እየቀረጹ በተለያየ መንገድ ማህበራዊ ሚዲያ ላይ እንደሚለቁ ይታወቃል። ዘመኑ የሶሻል ሚዲያ ስለሆነ ማለት ነው። ደግሞ አንዳንድ ሰዎች ሳያስቡት እንዲህ በሰዎች ዘንድ ታዋቂ እንሆናለን ወይም ደግሞ እንዲህ አይነት ጥቅም ይኖረው ይሆናል ብለው ካልኩሌት ሳያደርጉ በሆነች አጋጣሚ በተሰራች ቪዲዮ ሊሆን ይችላል፣ በሆነች አጋጣሚ በተቀረጸ ድምጽ ግብአታቸው ሊሆን ይችላል ወደ ማህበራዊ ሚዲያ ላይ ይመጡና እውቅናን ማግኘት ይችላሉ ማለት ነው። እቺ ልጅም ከነዚህ ሰዎች መካከል የምትመደብ ናት። እሷ የተለመደውን የዕለት ተዕለት ህይወቷን እያከናወነች ከጓደኛዋ ጋር እየተጫወተች እየዘለለች በአካባቢው የሚገኘው አረንጓዴማ ስፍራ ላይ ባለችበት ነው እንግዲህ ይህ ቪዲዮ ተቀርጾ ወደ ማህበራዊ ሚዲያ ላይ የመጣው። እቺ ልጅ የተመለከቱ ሁሉ በውበቷ ተደመሙ። እንግዲህ በዓለም ደረጃ በጣም ተወዳጅ የሆኑ የተለያዩ የቆዳ ቀለሞች አሉ። ከነዚህ የቆዳ ቀለሞች መካከል የዚህች ልጅ የቆዳ ቀለም እጅጉን ተወዳጅና ተመራጭ የሚባል ነው። በጣም በዓለም ደረጃ ትኩረትን መሳብ ይችላሉ፣ መታወቅ ይችላሉ ተብለው ከሚጠበቁ ሞዴሎች መካከልም እንዲህ አይነት የቆዳ ቀለም ያላቸውና ተሰጥኦ ያላቸው ሰዎች ናቸውና እችም ልጅ ከፈጣሪ የታደላት ይህ በዚህ ዘመን ላይ እንደ ውበት መለኪያ የተቆጠረው ልዩ የሆነ የቆዳ ቀለሟ ትኩረት እንድትስብ አድርጓል። በኢትዮጵያ ብቻ አይደለም፣ በተለያዩ የዓለም ሀገራት ላይ የሚገኙ ሰዎችም ጭምር በውበቷ ተደመው እች ልጅት ነው ያለችው እያሉ ፍለጋቸውን ቀጠሉ። ሌላው ደግሞ ኢትዮጵያ ውስጥ የሚገኙ ታላላቅ
ድርጅቶችም ማስታወቂያ ልናሰራት እንፈልጋለን፣ እባካችሁ ወደዚህ አምጡልን እያሉ ጥያቄ ማቅረብ ጀመሩ። አድራሻዋ የት ነው የሚሉ ሐሳቦችን በአካባቢው የሚገኙ ወጣቶችንም ጭምር ጥያቄ ማቅረብ መጀመራቸው ተሰምቷልና ከዚህ ጋር ተገናኝቶ ታዲያ የተለያዩ አከራካሪ ነጥቦች ሲነሱ ነበር በማህበራዊ ሚዲያ ላይ ልጅቷን በተመለከተ። አንዳንዶች የተሰጣትን ጊዜና እድል ተጠቅማ ወደ ማህበራዊ ሚዲያ ላይ መታ ቢዝነስ ትስራበት፣ ገንዘብ ታገኝበት የሚል ሐሳብ አላቸው። ሌላኞቹ ግን ገንዘብ መስራቱ ቢዝነስ መስራቱ መልካም ሆኖ ሳለ ነገር ግን ልጅቷን በሚጠቅማት መንገድ የቋሚ ህይወቷን በሚለውጥ መንገድ መሆን አለበት እንጂ በግርግር የሚሆን ነገር አይደለምና ልጅቷን ወደሚጠቅማት መስመር የሚያስገባ ሰው ያስፈልጋል የሚሉ ሐሳቦችን ያነሱ ሰዎችን ተመልክተን ነበር። ከነዚህ ሐሳቦች መካከል ይሄኛውን ቪዲዮ ተመልከቱ። እኔ እቺ ልጅ መታገዝ ካለባት በምን ወይ መሆን እንዳለበት የራሴን ሐሳብ ለማስቀመጥ ነው የመጣሁት። ሶሻል ሚዲያ ላይ ሰዎች በእንደዚህ አይነት ወይ መነጋገሪያ ሲሆኑ ታዋቂ ሲሆኑ የአንድ ቀን የሁለት ቀን የሶስት ቀን ድጋፍ ምናምን ተደርጎ በአንዴ ሆይ ሆይ ተብሎ ይጠፋሉ። ብዙ ጊዜ ኢትዮጵያ ውስጥ በተለይ በቋሚነት ህይወቱ የሚቀየር ሰው ብዙ ጊዜ የለም። እግዚአብሔር ነው እንደዚህ አይነት ቻንስ የሚያመጣው። እግዚአብሔር ነው ያንን ልጅ ልቡን አነሳስቶ ያቺን ልጅ እንዲቀርጻት ያደረገው እግዚአብሔር ነው። በዚህ አጋጣሚ የቀረጽካት ልጅ በጣም ቴንኪውና ህይወቷን ሊቀየር ይችላል። እቺ ልጅ በምን አይነት መልኩ ራሷን ችላ በሁለት እግሯ እንድትቆም ከተደረገ ብቻ። ስለዚህ አሁን ላይ በጣም ፓወርፉል የሆነው ነገር አንዱ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የራሷን አካውንት መክፈት አይደለም ባይዘው ከፈተች ማለት ስኬታማ ትሆናለች ማለት አይደለም። በትክክል ጥሩ ፐርሰናል ብራንድ እንዴት ነው የሚገነባው እና ማስታወቂያ እንዴት ነው መስራት ያለባት፣ ስንት ብር ነው ማስከፈል ያለባት፣ ዲል እንዴት ነው የሚደረገው እና ሶሻል ሚዲያ ላይ እንዴት ነው የሚሰራው የሚለው ነገር በደንብ አንደርስታንድ የምታደርግ ከሆነና ራሷ ቢያንስ ራሷ ባትሰራ ራሱ አጠገቧ ይሄን ነገር የሚረዳ ሰው አብሯት የሚሰራ ከሆነ እቺ ልጅ በጣም ህይወቷ ሊቀየር ይችላል። ይሄንን የኑቲ ዳሎንን ሐሳብ የተቀበሉ በጣም ብዙ ሰዎች ነበሩ። በመጨረሻ ታዲያ በማህበራዊ ሚዲያ ላይ በርካታ የበጎ ስራዎችን በመስራት ብዙ ተጽዕኖዎችን በመፍጠር የሚታወቀው የብዙ ድሃዎች እናቶችና አባቶችን እንባ ማበስ የቻለው ተወዳጁ ማስተር አብነት ከቤተሰቦቿ ጋር ተነጋግሬ ልጅቷን ወደ መስመር ለማስገባት ሂደት ላይ ነኝ በማለት አንድ ቪዲዮ ሰርቶ ተመልክተናል። ይሄንንም ተመልከቱት። ሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። በመግቢያችን ላይ እንደነገርኳችሁ ልጅቷን ወደ ልዩ የህይወት መስመር የሚያስገባና ልዩ ደስታ የፈጠረላት ነገር ይህ ነው ማለት ነው። ከቤተሰብ ጋር ተነጋግረናል ብሏል። የቀጣይ ሐሳቦች ደግሞ ከብሩክ ኒውስ ጋር በመሆን እናጋራችኋለን። የምትሄድበትን መንገድ የምትሄድበትን መስመር እናሳውቃችኋለን የሚል ሐሳባቸውን አስቀምጠዋል ማለት ነው። ለማንኛውም ለማስተር አብነትና ሌሎቹ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እውነት ለመናገር ሊመሰገኑ ይገባል ብዬ አስባለሁ። ልጅቷን በጣም ብዙ ሰዎች ከመወደዳቸው የተነሳ ልክ በአካል እንዳገኘዋት በአካል አብሯት ፎቶ እንደተነሱ አስመስለው በኤአይ ወይም በአርቲፊሻል ኢንተለጀንስ በማቀናበር በእንደዚህ አይነት መንገድ ፎቶ የሚለቁ ሰዎችን በማህበራዊ ሚዲያ ላይ እየተመለከተን ነበር። ሌላው ደግሞ ልክ ወደ አዲስ አበባ ከተማ እየመጣች እዚህ አዲስ አበባ ከተማ ደግሞ ብዙ ሰዎች አቀባበል ሲያደርጉላት ምናምን ይሄ በጣም በትልቅ ድባብ የተዘጋጀ ዝግጅት አስመስለው ይሄንንም በኤአይ አቀነባብረው እየለቀቁት ተመልክተናል። ሌላው ደግሞ በጣም የገረመኝ ነገር በዓለም አቀፍ ደረጃ ኢትዮጵያን ወክላ በሞዴሊንግ ወይም በቁንጅና ውድድር ስትወዳደርና ውድድሩን አሸንፋ ኢትዮጵያ የሚል ትልቅ ጽሑፍ ተጽፎበት የሚያሳይ ምስልም እንዲሁ አቀነባብረው ምኞታቸውን ወደፊት ልጅቷ እንዲህ አይነት ሰው ብትሆን የሚል ምኞታቸውን ለማስቀመጥ የሞከሩ ሰዎችንም አይተናል። ይሄው ፎቶውን ተመልከቱ። ደስ ይላል። በእንደዚህ አይነት መንገድ ነበር እንግዲህ የልጅቷ ተወዳጅነት ማህበራዊ ሚዲያ ላይ የነበራት አነጋጋሪነት ምን ይመስላል። አሁን ደግሞ የመጣው መስመር በጣም ጥሩ ነው ተብሏል። በነማስተር አብነት የተጀመረው ማለት ነው። እንግዲህ ወደፊት ለታላቅ ቁም ነገር በቅታ ሰዎች እንደተመኙላት ወደ ሞዴሊንጉም ይሁን ወደ ማስታወቂያ ስራው መታ ወይም ደግሞ ሌሎች የግል ህይወቷን የሚለውጡ ነገሮች ላይ ተሳትፎ እንደምታደርግ ተስፋ እናደርጋለን። ወደ ተቀጣይ መረጃ እንሻገር። በመግቢያችን ላይ ካነሳናቸውና የብዙ ሰዎች ልብ ከሰበሩ ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ ጉዳዮች መካከል ለራሱ የምረቃ ድግስ የተገዛው በሬ ወግቶት ህይወቱ ስላለፈው ወጣት ነው። ወጣቱ በምስሉ ላይ እንደምትመለከቱት ሰሞኑን በጎንደር ዩኒቨርሲቲ የምረቃ ፕሮግራሙን አከናውኖ ነበር። እንግዲህ እዚህ ደረጃ ላይ ለመድረስ እዚህ ነገር ላይ ለመምጣት በርካታ የህይወት መንገዶችን አሳልፏል። ወጣቱ ፍስሐ አስማማው ተብሎ ነው የሚጠራው። በጋይንት ወረዳ ነው ተወልዶ ያደገው። እንደማንኛውም ኢትዮጵያዊ ያለ አስተዳደግ ያለው ነው።
ሁሉም ኢትዮጵያዊ እንደሚያደርገው ሁሉም ኢትዮጵያዊ እንዳደገበት መንገድ አደገ። ከዚያ በኋላ ትምህርቱን እየተከታተለ በትምህርቱ ጥሩ ውጤቶችን እያመጣ ሲሄድ ቤተሰቦቹ በጣም ትልቅ ተስፋ ነበራቸው። ትልቅ ተስፋ ነው የሰነቁበት። ህይወቱ ተለውጦ የራሱን መንገድ አስተካክሎ ከዚያ ባለፈ ለኛም ይደርስልናል፣ ለሀገሩም የሚጠቅም አይነት ዜጋ ይሆንልናል ብለው ነበር እንግዲህ ወደ ዩኒቨርሲቲ የሸኙት ማለት ነው። ታዲያላችሁ የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ጎንደር ዩኒቨርሲቲ ደረሰው ማለት ነው። በጎንደር ዩኒቨርሲቲ ለ5 ዓመታት ከባድ የሆነውን የትምህርት ሂደት አሳለፈ። በኬሚካል ኢንጂነሪንግ ነበረ ያሳለፈው። እንደምታውቁት ዩኒቨርሲቲ ላይ ያለው የትምህርት ሂደት በጣም አድካሚ ነው እና በዛ መንገድ ነበረ ያሳለፈው። እንቅልፍ ማጣት ይኖራል፣ በርካታ የሚያስጨንቁ ነገሮች ይኖራሉ። ፔፐር በምታዘጋጁበት ጊዜ የዲፌንስ ጊዜ አለ። ከዛ በፊት ያሉት ደግሞ የአሳይመንትም የትምህርት ሂደት በራሱ በጣም አድካሚ ነውና በእንደዚህ አይነት ሂደቶች ነበር ያሳለፈው። ታዲያ ከተለያዩ የኢትዮጵያ ክፍል ከመጡ ወንድሞቹ፣ ወዳጆቹ፣ እህቶቹ ጋር ጥሩ ተግባቢ እንደነበረም ነው ጓደኞቹ የሚመሰክሩትና በመጨረሻም ከ5 ዓመታት በኋላ የለፋበት የደከመበት ድካሙ ፍሬ አፍርቶ ለምረቃ በቃ ማለት ነው። በጎንደር ዩኒቨርሲቲ የነበረው ፕሮግራም በጣም ልዩ ነበር። ከወዳጆቹና ከጓደኞቹ ጋር ተመረቀ። ቤተሰቦቹ ሄደው አስመረቁት። በጣም ልዩ ልዩ የሆኑ የምረቃ ፎቶዎችን ሲነሳ ከረመ። እንደምትመለከቱት የሚያማምሩ የምረቃ ፎቶዎችን ተነስቷል። እንዲህ አይነት ሂደቶችን አድርጎ የደስታውን ጊዜ አሳልፎ ሻንጣውን ጠቅልሎ ከዚያ ወደ ቤተሰቦቹ መጣ። ያው ወደ ስራው ዓለም ከመግባታችሁ በፊት ቤተሰብ ጋር አብሮ መጫወት፣ አብሮ ማሳለፍ፣ የደስታን ጊዜ በእንደዚህ አይነት ነገር መቋደስ የተለመደ ነገር ነውና ከዚህ ባለፈ ደግሞ እነሱም ፕሮግራም አዘጋጅተውለት ነበረ። ወዳጅ ዘመድ ተሰባስቦ ደስታውን ለመካፈል ነበር ማለት ነው። ግን በጣም የሚያስገርመው ነገር ለደስታው ቀን የሚሆን ልዩ ድግስ ስለነበር ለድግሱ ደግሞ በሬ መገዛት አለበት ብለው ቤተሰቦቹ በሬ ይገዙና ቤት ያስቀምጣሉ ማለት ነው። ከዚያ አካባቢው ሰው ተሰባሰበ፣ እንጀራ ተጋገረ፣ ዳሱ ተጣለ። በጣም ልዩ የሆነ ሰርግ የሚመስል ፕሮግራም መዘጋጀት ጀመረ። ሌሎች አይነት ፕሮግራሞች እየተከናወኑ ሰነባበቱ። በመጨረሻ ግን እጅግ ባልተጠበቀ እጅግ ባልታሰበ መንገድ ለድግሱ ለራሱ የደስታ ፕሮግራም ይታረዳል ተብሎ የተገዛው ይህ በሬ በድንገት አፈተለከና ይህንን ተወዳጅ ተማሪ ልጃቸውን ይወጋዋል ማለት ነው። ወዲያውኑ እንግዲህ የደረሰበት አደጋ በጣም ከፍተኛ ስለነበረ ህይወቱ እንዳለፈ ነው የተገለጸው። ወደ ሐኪም ቤት ሄዶ ይሞት ወይም ደግሞ እዛው ቤት ውስጥ ያለ ህይወቱ ይለፍ የተገለጸ ነገር የለም በመረጃዎቹ ላይ። ነገር ግን በእንደዚህ አይነት መንገድ ከዚህ ዓለም በሞት ተለየ ማለት ነው እና በዚህ ታሪክ ላይ የተረዳሁት ነገር የሰው ልጅ መጨረሻ የሰው ልጅ አሟሟት በፍጹም አይገመቴ ነው። ከዚህ በፊት አንድ ታሪክ ሰማ ነበረ። ቀደም ባለው ጊዜ ገበሬ ነው። በገጠሩ አካባቢ እንግዲህ በእርሻ ስራ ላይ ነው የሚተዳደረው። ከዛ ቤተሰቦቹ በጣም ቆንጅዬ ልጅ ይመርጡና እቺ ልጅ አግባ ብለው ያጩለታል። ሄደው ቤተሰብ ጋር ይመካከሩና ሽምግልና ተልኮ ምናምን ያው ባህላዊ የሆነ ስርዓት ተከናውኖ ለጋብቻ መሰናዳት ይጀምራሉ። ከዛ ያው የሰርግ ሽርጉድ ነው የሚቀጥለው። ሰርጉን ለመደገስ ጌሾ ተገዛ፣ ብቅሉ ይዘጋጃል፣ የጠላ ቄጣው እየተባለ ምናምን ረጅም ጊዜ የሚወስደው የሰርግ ድግስ ፕሮሰስ በተለይ ገጠር ላይ ሲሆን እንደምታውቁት ጠላ ለመጥመቅ፣ ጠጅ ለመጣል፣ የተለያዩ ነገሮችን ለማድረግ ረጅም የሰርግ ፕሮግራም ነው የሚደረገውና በእንደዚህ አይነት ዝግጅት ላይ ሰነባብተው በመጨረሻ የሰርጉ ጊዜ ደርሶ በጣም ጥቂት ቀናት ሲቀረው ሙሽራው ከሰው ጋር ግጭት ተፈጥሮበት በሰው እጅ ይጠፋና ከዚህ ዓለም በሞት ይለያል ማለት ነው። ከዚያ ምን እንደሆነ ታውቃላችሁ? ለሰርጉ የተደገሰው ድግስ ለአርባና ለተዝካር ማውጫ ነው የተደረገውና በጣም የሚያሳዝን አይነት መጨረሻ የነበረው ወጣት ነበርና በዚህ ታሪክ በጣም ይገርመኛል። እንዲህ አይነት ታሪኮችን በተደጋጋሚ እንሰማለን። ለሰርጋቸው ዝግጅት እያደረጉ ከርሞ የመኪና አደጋ ይገጥማቸውና ህይወታቸው ያለፈ። በቅርቡ ደግሞ ወደ ከፋ አካባቢ የተፈጠረውን ነገርም ሰምታችኋል። ባለቤቱን ለማስመረቅ ወደ ስፍራው አምርቶ ከዛ ከባለቤቱ ጋር ወደ ቤቱ ሲመለስ አንድ ላይ የመኪና አደጋ ገጥሟቸው ሁለቱም ተያይዘው እንደሞቱ ስንነግራቸው ነበር ከሰሞኑና ይሄኛው ተማሪ ደግሞ በሰላም ተመርቆ በሰላም ወደ ቤቱ ተመልሶ ከቤተሰብ ጋር ተቀላቅሎ ደግሞ ባልተጠበቀ መንገድ ለድግሱ የተገዛ በሬ በእንዲህ አይነት መንገድ ወግቶት ህይወቱ ሲያልፍ እስኪያስቡት በጣም ይገርማልና የሰው ልጅ መጨረሻ በፍጹም አይገመቴ ነው ማለት ነው። ውቤ አባተ በተባለ ሰው በማህበራዊ ሚዲያ ላይ የተጻፈ ጽሁፍ ስንመለከት ከዚህ ጋር ተገናኝቶ ይህ አሳዛኝ ክስተት በነገ ህይወታችን ላይ ሙሉ ስልጣን እንደሌለንና የሰው ህይወት ምን ያህል ደካማ መሆኗን ትልቅ ትምህርት የሚሰጠን አስገራሚ ታሪክ ነው ብሎታል። የቤተሰቡ ተስፋ የነበረው ወጣት መሐንዲስ የድካሙን ፍሬ ሳይበላ በእንዲህ አይነት መንገድ መቅረቱ እጅግ የሚያሳዝን ነው ብሎታል። እንግዲህ የነገው ኢንጂነር ለሀገርም ለወገንም ለራሱም ለቤተሰቦቹ በጣም ትልቅ ተስፋ የነበረው ትልቅ ነገሮችን ያደርጋል ተብሎ ሲጠበቅ የነበረው ወጣት በእንዲህ አይነት መንገድ ህይወቱ አልፏል። ለማንኛውም ፈጣሪ መጽናናትን ይስጥልን ለማለት እንፈልጋለን። ቤተሰቦቹ ለሱም ነፍስ ይማርልን። አስከትለን ደግሞ ሰሞኑን በማህበራዊ ሚዲያ ላይ የእናቱን አስከሬን አስቀምጦ ትምህርት ቤት በመሄድ ፈተናውን የተፈተነው ካሌድን በተመለከተ የተሰማውን ልዩ ዜናና የቀረበለትን ልዩ ሰርፕራይዝ እንነግራችኋለን።
ተማሪ ካሊድ ከእናቱ ጋር በጣም ልዩ ቁርኝት የነበረው እናቱን የሚሰማ እናቱን የሚያግዝ በጣም ተወዳጅ የሆነ ልጅ እንደነበረ የአካባቢው ሰዎች ሲመሰክሩ ሰምቻለሁኝ። እናቱ ከአመታት በፊት ከክፍለ ሀገር ወደዚህ ወደ አዲስ አበባ ዙሪያ በመምጣት ኑሯቸውን አደረጉ። እሱ ታላቅ ልጅ ነው። ከሱ በታች ደግሞ ታናናሽ ወንድሞች አሉት። እነዚህ ልጆች ለማሳደግ እንግዲህ በጣም በርካታ ውጣ ውረዶችን እንዳሳለፉ ብዙ ስቃዮችንም እንደበሉ ታሪካቸው ያስረዳል። የአካባቢው ሰዎችም በተለያዩ ሚዲያዎች ላይ ሲናገሩ ሰምቻለሁኝና በእንደዚህ አይነት መንገድ ልጆቻቸውን እያሳደጉ ባለበት ታዲያ አንድ ቀን ያልታሰበ ነገር ይገጥማቸዋል። በር ላይ ሲወጡ የሆነ ነገር አደናቅፏቸው ወድቁና ከፍተኛ ጉዳት ደርሶባቸው ወደ ሚኒሊክ ሆስፒታል ይወሰዳሉ። በዚያም ሰርጀሪ ተሰራላቸው። ቀዶ ጥገናው ካበቃ በኋላ ግን ለ4 አመታት ያክል አልጋ ላይ ወድቀው ይተኛሉ ማለት ነው። ታዲያ አልጋ ላይ ቢወድቁም እንኳን የነበራቸው ተስፋ ግን ትልቅ ነበር። ልጃቸውን በተለይ ትልቁን ካሊድን በተለያየ መንገድ እየገነቡ አእምሮ እንዲጎለብት ጠንካራ ልጅ እንዲሆን የተለያዩ አስተሳሰቦች እንዲኖሩት ሀሳባቸውን ሲያቀርቡለት ነው የኖረው። ካሊድ ደግሞ የእናቱን ነገር በመረዳት በጣም ጠንካራ ሆኖ እሳቸውን እያገዘ በብዙ የህይወት ትግል ውስጥ ነበር ያሳለፈውና የእናት ምኞት ምንድነው? ልጆቻቸው በምንም አይነት መንገድ ይሁን ትምህርታቸው እንዲቋረጥ አይፈልጉምና ትምህርታቸው እንዲከታተሉላቸው እንዲማሩላቸው ጥረት ያደርጉ ነበርና ካሊድም የ8ኛ ክፍል ተማሪ ነው። ሚኒስትሪ ፈተና ለመውሰድ ቀኑ ተቃረበ ማለት ነው። በዚህ ሂደት ውስጥ ምንም አይነት ነገር ቢፈጠር እኔ በሞትም እንኳን አስከሬኔን አስቀምጠ ወደ ትምህርት ቤት ሄደ ፈተናህን ውሰድ፣ ወንድሞች ትምህርታቸው እንዳያቋርጡ። ይሄ ብቻ አይደለም፣ የአካባቢውን ሰዎች ጠርተው ጎረቤት ጠርተው እባካችሁ እነዚህ ልጆች ትምህርታቸውን በምንም አይነት መንገድ እንዳይቋረጥ አደራ የሚል ሐሳባቸውን አስቀመጡ ማለት ነው። የሚገርመው ነገር የካሊድ የፈተና ጊዜ በደረሰ ጊዜ ከዚህ ዓለም በሞት ይለያሉ ማለት ነው። ካሊድ ታዲያ እናቱ የተናገሩትን እናቱ ያስገቡትን ቃል ጠብቆ አስከሬናቸውን አስቀምጦ ትምህርት ቤት ሄዶ ፈተናውን ተፈተነና ይህ አጋጣሚ ይህ ታሪክ ለብዙ ሰዎች መነጋገሪያ የሆነ ጉዳይ ነበር። ሰሞኑን እናቱን ከቀበረ በኋላ አስከሬናቸው አፈር ከቀመሰ በኋላ ይደርሳል ነበርም ወይ ይህ ፈተና ቢያልፈውም እኮ በሚቀጥለው አመት መፈተን ይችል ነበር፣ ገና ልጅ ነው እኮ የሚል ሐሳባቸውን የሰጡ ሰዎች ነበሩ። በሌላ በኩል ግን ያደረገው ነገር በጣም የሚገርም ነው። የልጁ ጥንካሬ ምን ያህል የእናቱን ቃል ለመጠበቅ የሚጥር ልጅ መሆኑ በጣም ያስገርም ነው ብለው የተለያየ ሐሳብ የሰጡ ሰዎች ነበሩና ካሊድ ግን የተናገረው ለኔ ትክክለኛው ነገር አሁን ያደረኩት ነገር ነው፣ የእናቴን ቃል መጠበቄ ነው ለኔ ትልቁ ነገርና ከዚህ በኋላም ቢሆን ታናናሽ ወንድሞቼን አስተምራለሁ የሚል ሐሳቡን አቀርቦ ነበር። ያው ግን ያሉበት የኑሮ ሁኔታ ደግሞ በጣም አስቸጋሪ መሆኑን የተመለከቱ ብዙ ሰዎች በምን አይነት መንገድ እናግዛቸው የሚል ሐሳባቸውን ሲያቀርቡ ነበር። ጉዳዩን ወደ ሚዲያ እንዲመጣና ብዙ ሰዎች ስለ ነገሩ እንዲያውቁ ማድረግ የቻሉት በጣፎ ክፍለ ከተማ የመንግስት ኮሚኒኬሽን ኃላፊ የሆኑት ሴት እንደነበሩ ነው የተነገረው። እኚህ ሴት ደግሞ አጋጣሚ ሆነና የካሊድ ጎረቤት ናቸው። የልጃቸውም ጓደኛ ነው ካሊድና በእነዚህ አይነት መንገድ የልጁን ጥንካሬ የልጁን የህይወት ሂደት ስላዩ ስለተመለከቱ በጣም ስለገረማቸው 10,000 ያክል ተከታዮች ባሉት የፌስቡክ ገጻቸው ላይ ነገሩን ይጽፉታል። ከዛ ብዙ ሰዎች ሪአክት ሲያደርጉበት ሲያዩ እንደገና በኮሚኒኬሽኑ የሚዲያ ገጽ በኩል እንደ አዲስ እንዲሰራጭ አደረጉ። ከዛ በኋላ በጣም ብዙ ሰዎች ስለ ጉዳዩ ያወቁ። ካሊድን ለማግኘት ካሊድን ለመተዋወቅ ያልጣሩ ያልሞከሩ ሰዎች የሉም ማለት ይቻላል። ብዙ ሰዎች አገኙት። ታዲያ በቋሚነት የእሱንና የታናናሽ እህት ወንድሞቹን ህይወት እንዴት እናስተካክለው፣ በምን አይነት መንገድ እናገዛቸው የሚል ሐሳብ ነበረ። ዋነኛው ደግሞ መኖሪያ ቤታቸው ነው። ምክንያቱም ሰው ልጅ ተረጋግቶ ለመኖር የሰው ልጅ የሚፈልገውን ዓላማ ለማሳካት መጀመሪያ ቤት ኖሮት መረጋጋት አለበትና በእንደዚህ አይነት መንገድ ቤቱን እናስተካክልለት የሚል ሐሳብ ተነስቶ ልዩ ሰርፕራይዝ በትናንትናው ዕለት ተነግሮታል። በፋስት መረጃ የፌስቡክ ገጽ ላይ ያገኘነው ሐሳብ እንደሚገልጸው ከሆነ ለእናቱ የገባውን ቃል ኪዳን ለመጠበቅ አስከሬናቸውን ቤት አስቀምጦ ለፈተና የሄደው ታዳጊው ካሊድ ቃሲም የመኖሪያ ቤት ሊገነባለት ነው ብሎታል። ከ3 ሳምንታት በፊት እናቱ ባረፉበት ዕለት የገባውን ቃል ለማክበር ሲል አስከሬናቸውን ቤት አስቀምጦና ትቶ የ8ኛ ክፍል ሚኒስትሪ ፈተናውን በመፈተን መላውን የሀገሪቱን ሕዝብ በከፍተኛ ሐዘን ማስለቀሱን እንዲሁም ማስደመሙን እናስታውሳለን ብሎታል። ታዲያ አሁን አዲስ የመኖሪያ ቤት ሊገነባለት መሆኑ የብዙ ሰዎችን ስሜት ነክቷል። በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከሁለት ታናናሽ ወንድሞቹ ጋር የሚኖረው ይህ የ14 ዓመቱ ታዳጊ በወቅቱ እናቱ በጽኑ ታሞ በነበረበት ወቅት እኔ አንድ ነገር በሆነ እንኳን ለአመታት የለፋበትን ፈተናህን እንዳታቋርጥ በማለት ያስገቡትን ቃል ጠብቆ የጧት ፈተናውን ተፈትኖ ከሰዓት ደግሞ እናቱን አልቅሶ ቀብሮ በመመለስ የከሰዓት ፈተናውን ማጠናቀቁንም ቃልሽን አላጥፍምማ
ማለቱ ተነግሮ ነበር። ትናንት በተሰማው አዲስ ተስፋ ሰጪ መረጃ መሰረትም ለታዳጊውና ለታናናሽ ወንድሞቹ ቋሚ የመኖሪያ ቤት መፍትሄ ለመስጠት የሸገር ከተማ ኤካ ጣፎ ክፍለ ከተማ አስተዳደር ለቤት ግንባታ የሚሆን መሬት በይፋ አዘጋጅቶ አስረክቧል። ከዚህ ጋርም ተያይዞ የኦሮሚያ ትምህርት ቢሮ የመኖሪያ ቤቱን ሙሉ በሙሉ ገንብቶ ለታዳጊዎቹ ለማስረከብም ቃል መግባቱ ነው የተነገረው። የዚህ ታዳጊ ወላጅ አባት ከናርቆ በጅግጅጋ ከተማ ሌላ ትዳር መስርቶ ከሱ ህይወት ውጪ ሆኖ በመኖሩ የሚያግዛቸው ሰው ባለመኖሩ ምክንያት ነው እንግዲህ እንዲህ አይነቱ ገዛ ያስፈልጋቸዋል ተብሎ እየተነሳ የሚገኘው። በጣም ትልቅ የሆነ ዜና ነው ብዬ አስባለሁ። ለካሊድ በጣም አስደሳች ነው። እንግዲህ እንዲህ አይነት ቁም ነገረኛ እንዲህ አይነት መልካም ልብ ያላቸው ህፃናት ታዳጊዎች አሉና ከካሊድ በጣም ብዙ ቁም ነገሮችን መማር መውሰድ እንችላለን። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች ዛሬ ሰሞኑን አነጋጋሪ የሆኑትን ጉዳዮች አነሳስተን እንዲያቀርብንላችኋል። ጌታቸው ላይ ደግሞ መረጃዎቹም ወደ እናንተ በማድረስ በማቅረብ እንዲሁም ማዘጋጀት አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮውን ደግሞ ላይክ አድርጉ። ለወዳጅ ዘመዶቻችሁ ለጓደኞቻችሁ ይጠቅማችኋል ብላችሁ ለምታስቧቸው ሁሉ ሼር ማድረግም ትችላላችሁ። ይሄንን ቪዲዮ በሚቀጥለው በአዳዲስ ጉዳዮች እንደገና ተመልሰን እንገናኛለን። ፈጣሪ በሚፈቅደው ልክ አዳዲስ ነገሮችን ወደ እናንተ እናቀርብላችኋለን። ደግሞ ሰሞኑን ከእንደዚህ ወቅታዊ መረጃዎችን ከምናቀርብላችሁ በተጨማሪ የተለያዩ ሐሳብ ያላቸውን የተለያዩ የህይወት መንገድ ያላቸውን ሰዎች ቃለ መጠይቅ በማድረግ ወደ እናንተ ታሪካቸውን የምናጋራበት ፕሮግራም ጀምረናል። ስለዚህ ጥቆማችሁን ማቅረብ ትችላላችሁ ማለት ነው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ሰላም ሆኑልን።